ሸክም ቀይሩ እንጂ ሸክም አልባ አትሁኑ። እግዚአብሔር ሸክም ይቀይራል እንጂ ሸክም አልባ አያደርግም። ምክንያቱም ሸክም የሌለው ሰው ልቅ ነው። ከጨለማ ወደሚደነቅ ብርሃን የጨለማውን ሸክም የጨለማውን ቀንበር ልንጥል ወደ ኢየሱስ መተናል። ኢየሱስ ግን ሸክም አልባ አይደለም ያደረገን፣ ባዶ አይደለም ያደረገን። የተፈጠርንበትን ትክክለኛውን የህይወት ዓላማና እግዚአብሔር እንድንመላለስ የሚፈልገውን ሸክም ነው የሰጠን። ቀንበር ሊኖራችሁ ይገባል። ለምሳሌ የኢትዮጵያ ክርስትና በእድሜው ልክ ማያድገው አንደኛ የኢትዮጵያ ክርስትና ውስጥ አብዛኛው ክርስቲያን ተመልካቹ አብዛኛው ክርስቲያን ጥግያሽ አገልግሎት ወይም የእግዚአብሔር መንግስት ስራ የተሰጣቸው ለጥቂት ቁጥሮች ጥቂት ሰዎች እንደፈደፋሉ። አብዛኛው ዝም ብሎ ያያ ከዛስ ሲቀራው ቻርቹ ነው ቆይ ቀንበር አትሸከማኝ አይሸከሙ ቀንበር ላቸው ላይ የለም። ደስ እስኪላቸው ድረስ ነው እስካስደሰትካቸው ድረስ ነው የሚቀጥሉት። መጽሐፍ ቅዱስ ራሱ ከኋላዬ ያለ ሊከተል የሚወድ ቢኖራል ባዶ ይሁን አይደለም የሚለው መስቀሉን ተሸክሞ ይከተል። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ ነው የምናነባው። እዩ እናንተ ሸክም የከበዳችሁና ያዙልኝ ሰሞኝ የመልእክቴ ርዕስ ኢየሱስ ጌታ አሜን አሜን። ሸክም ቀይሩ የሚል ኢየሱስ ጌታ ነው። ሸክም ቀይሩ እንጂ ሸክም አልባ አትሁኑ። እደግመዋለሁ። ሸክም ቀይሩ እንጂ ሸክም አልባ አትሁኑ። እግዚአብሔር ሸክም ይቀይራል እንጂ ሸክም አልባ አያደርግም። እደግመዋለሁ። ምክንያቱም ሸክም የሌለው ሰው ልቅ ነው። ሸክም የተሸከመ አህያና ሸክም ያልተሸከመ አህያ እኩል አይደለም ላይ እንቅስቃሴው። ሸክም የተሸከመ አህያ በጥንቃቄ ከሸክሙ የተነሳ ራሱን ገዝቶ ነው የሚሄደው። ሸክም ያልተሸከመ ድሩያ አህያ ካየኸው እንዲህ ሲዘል ምናምን ነው የምታየው። እንደዚህም ያወናጭብ እንደፈል ማለት ነው። በነገራችን ላይ ለሆነው ላልሆነው ማለት ብርግግ ሄዳለሁ ምን ያ ሚለው ሸክም አልባ ነፍስ ነው። ሸክም አልባ ነፍስ ሰትል ማድረግ አትችልም፣ መገዛት አትችልም። አረ ኢየሱስ ጌታ ነው። እና እግዚአብሔር ዛሬ ምን ሌላችሁ ነው? ሸክም ቀይሩ እንጂ ሸክም አልባ አትሁኑ። እሺ እናንብበው። እናንተ ምን የከበደባችሁ? አሁን የኛ ሸክም እግዚአብሔር ያልሰጠን ሸክም ይቻለም የሰጠችን ሸክም አስጨናቂ የሚያጎብጥ ህይወትን የሚሰብር ወደ ፍጻሜ እንዳንደርስ የሚያደርግ መሃል ላይ እንድንጠፋ የሚያደርግ የውድቀት የመከራ የሐዘን ሸክም ነው። አሁን ይሄኛው የከበዳችሁ አለን ከዓለም ሲጠራ። አረ ስሙኝ፣ አሁን እኛ እዚህ ያለን ሸክም ከብዶን የመጣን እስቲ በሉ እግዚአብሔር በሉ ሸክም የከበደባችሁ ወደ እኔ ኑ ሲለኝ በሉ ሸክሜን ላራግፍ መጣሁ። አሁን ያዙልኝ። እኛ ከጨለማ ወደሚደነቅ ብርሃን የጨለማውን ሸክም የጨለማውን ቀንበር ልንጥል ወደ ኢየሱስ መተናል። ኢየሱስ ግን ሸክም አልባ አይደለም ያደረገን። ካሞ ኢየሱስ ጌታ ነው። ባዶ አይደለም ያደረገን። ኢየሱስ ጌታ ነው። የተፈጠርንበትን ትክክለኛውን የህይወት ዓላማና እግዚአብሔር እንድንመላለስ የሚፈልገውን ሸክም ነው የሰጠን። እናንተ ሸክም የከበደባችሁ ወደ እኔ ምን በሉ ኑ። እሺ ከዛስ የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ። አሁን ያሱልኝ። የኛ ሸክም ምን ይላል? ይከብዳል ያደክማል። እስቲ በሉ ይከብዳል ያደክማል። ካሞን በሉ በእናታችሁ በሉ ይከብዳል ያደክማል። ማንም ምንም ሳይነካ ህይወት ለምን እንደከበደ ታውቃለህ? ሰይጣን አሳይመንት ሰጥቷል። እሱኛው ሸክም ነው ህይወትን የሚያከብደው። ምንም ሳይፈጠር ማንም አልጠላ፣ ማንም ጠላት አልሆነ፣
ተነስቶ አንዳንድ ሰው ማለት ነው መኖር ያስጠላዋል። ከዛ ዝም ብሎ ይበሳጫል ይላል። እኔ እንደውም እዚህ ምድር ላይ እኔ እንደው ህይወት እኔ እንደው ስራ ምራ ኤቭሪ ነገር ያስጠላዋል። ይሄ የማታውቁት ዲሞኒክ ሸክም ነው። ይሄንን ሸክም ስትጥል አካባካት ወዲያው ተስፋ ብሩህ ሆኖ ይታያል። ወላጆቼ ስሙኝ። ኢየሱስ ጌታ አሜን ይበል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወደ ሩጫ ሜዳ የሚገባ አለ ጢሞቴዎስ ላይ ጳውሎስ፣ ወደ ሩጫ ውድድር የሚገባ አለ በሩጫው መጨረሻ የሚገኘውን አክሊል ለማግኘት የሩጫውን ሕግ ጠብቆ ይሮጣል እንጂ መስመሩን ጥሎ በመሃል አይሄድም። ወዳጆቼ የእናንተ ሸክም በመሃል ያስኬዳቸዋል። ሽልማት አልባ ሩጫ፣ ድል የሌለው ሩጫ፣ ውጤት የሌለው ሩጫ፣ እግዚአብሔር የማይከፍለው ሩጫ። ስሙኝ፣ ሜዳ ላይ ሩጫ ጀመራችሁ ከነ ኃይሌ ጋር። ከዛ እንዲህ አየ መሃል በሜዳው በኩል ብላ ራስን ከፊት ብታገኘው ሽልማት የለም። ወዳጆቼ ስሙኝ፣ በመሰላችሁ መንገድ አይደለም ሽልማት ያለው፣ በሩጫው ሕግ ውስጥ ነው ሽልማት ያለው። ምኞታችሁ ስሜታችሁ በሚነዳችሁ መንገድ ላይ አይደለም ድላችሁ ያለው። እግዚአብሔር ባከማችሁ ሸክም ውስጥ ነው ድል ያለው። ኢላራዳ ጋዳ አንድ ሰው እንደዚህ በሉ፣ የሩጫውን ሕግ ጠብቄ ይሮጣል። እናንተ በደንብ በሉ፣ የሩጫውን ሕግ ምን ብዬ? አንደኛ የሩጫው ሕግ መስመሩን ጠብቆ ይሮጣል። አንደኛ የሩጫው ሕግ የሩጫ ትጥቅ አለው። አሁን የሩጫ ወይም ስፖርት የሩጫው የሩጫ ሕግ አንዱ የሩጫ ትጥቅ ነው። በመንፈሳዊ እናንተ መጽሐፍ ቅዱስ ሲናገር እንዲህ አላችሁ፣ የእምነታችሁን ጀማሪና ፈጻሚ የሆነው እርሱ ተመልክታችሁ ከፊታችሁ ያለውን ሩጫ በምን ሩጡ? በትዕግስት። ትዕግስት የሚያስጨርስ በነገራችን እንዳጨርስ የሚያደርግ የድሉን ፍሬ እንዳትበላ። መጽሐፍ ቅዱስ በለሷን የጠበቀ ፍሬዋን ይበላል። ጌታን የጠበቀ ምን ይላል? ይከብራል። እያንዳንዱ ነገር መጠበቅ ይፈልጋል። እግዚአብሔር ምስክር። አሁን ጠዋት ያላችሁ አገልግሎት አለን። ይሁን የሚገርም የትንቢት ጊዜ ነበር አይደለ? እግዚአብሔር ይመስገን እንደተነገረን ሁሉ በቃ ተወንጭፈን ወደ ፍጻሜያችን ብንደርስ፣ ነገር ግን የትንቢቱ ሩጫ አለ። የተነገረብህ ቃል የሚያስኬድ መንገድ አለ። ያንን ለመሄድ ከታገስክ ጌታውን የጠበቀ ምን ይላል? ይከብራል። እግዚአብሔር ክብር ምኞት ከመሆን ህይወት ያወጣሃል። ክብርን ከመመኘት ያወጣሃል። ያወጣሻል። አንድ ሰው አሜን ይበላል። አለው መንገዱ የራሱ እንጂ ሳስኔም ሄርኩ የሚባል መሄድ የለም። ኢየሱስ ጌታ። የእግዚአብሔር መንገድ የምታት አይደለም። የእግዚአብሔር መንገድ አስማት አይደለም። የእግዚአብሔር መንገድ ልክ እንደ ስፕሪንግ የሆነ ነገር ብሎ የሆነ ይኸውላችሁ አለ። ሱፐርናቹራል የሆነ የመለኮት እጅ አለ። ሰዎች የማይወጡትን ከአቅም በታች ከአቅም በላይ የሆነው ድል አለ። ግን ያ ድል የራሱ ነው። ገብቷችኋል? አንዳ ሰው የራሱ መንገድ አለው። የራሱ ትዕግስት አለው። የራሱ ሸክም አለው። የራሱ ከጠይባደ ለዚህ ነው የእግዚአብሔር መንግስት ዜጋዎች ሽልማቱን ክብሩን የተቀዳጁ ሰዎች ብዙ ጩኸት፣ ብዙ ምጥ፣ ብዙ አለመወደድ፣ ብዙ መረሳት ነበረባቸው። ነገር ግን ከአምላካቸው ጋር ታግሰው ተጓዙ። እግዚአብሔር ድሉን ሰጣቸው። የድል አክሊል የሚል አንድ ሰው አሜን። በጦር አለ የተከተ አንድ ወታደር አለ በጦር ያስከተተውን አለቃውን ሊያስደስት እንጂ። ኧረ ኢየሱስ ጌታ። የድሮ ትዳር በሚገኝበት ንግድ ምን አይልም፣ አይጠላልፍ። ምን ማለት ነው? በጦር ያስከተተው ፐርሰናል እናንተን እዛ ውጊያ ውስጥ እዛ መንፈሳዊ ሰልፍ ውስጥ እዛ የህይወት ስርዓት ውስጥ ያስገባን አለ። ሰው አይደለም በእጅ ምልጫ የመንፈስ ቅዱስ አገልግሎት ስርዓት ውስጥ ያስገባችሁ። እናንተ አገልጋዮች ሰማይ መርጦን ነው።
ቢሆን እዚህ አገልግሎት እዚህ የእግዚአብሔር መድረክ ላይ አንቆምም። እኛ በገንዘብም ቢሆን በዘርም ቢሆን አንቆምም። አንደ የጦር ይላችሁ ለጦርነት እዚህ እግዚአብሔር መስመር ላይ ያስከተተናል። እዚህ ውስጥ ያስገባን እግዚአብሔር አለ። ታዲያ ግን አለ ያስከተተውን ደስ ለማሰኘት እንጂ ማንን ደስ ለማሰኘት እዚህ ውጊያውስ እዚህ የህይወት ሰልፍ ውስጥ ያስከተተን አጠገባችሁ ያለው ሰው መንፈሴ ላይ ይሄ ድምጽ መጣ። ጌታ ተናገረኝ። እግዚአብሔር ምስክሬ። አጠገብ ያለውን ሰው አሜን። በእግዚአብሔር መንገድ ላይ የሚጓዝ ሰው ለማውጣት የሚቆም ሁሉ እግዚአብሔር ይዋጋቸዋል። ጌታ ነግሮኝ ነው። መልእክት ነው እየነገርኩ ያለው። ሁልጊዜ በመንፈሳዊ ህይወት እየጨመሩ እየጋሉ ያሉ ሰዎችን ከስርዓት ለማውጣት የምሰሩ ሰዎች አየሁ። ጌታ እንደዚህ ያለ እግዚአብሔር ይዋጋቸዋል። ተው ሁሌ ልብ የሚያወርድ ዜና ይዛችሁ የምትመጡ ፐርፐስሊ ከግለት ከጸሎት ከአገልግሎት ፍቅር ለማውጣት እግዚአብሔር ይዋጋቸዋል። እሰማዋለሁ። ጌታ እግዚአብሔር ይዋጋቸዋል። በህይወት ዘመናችሁ ሁሉ አይሳካላችሁ። ለምን? መንገዳችሁን የሚያቀናውን አምላክ ፊት እየቆማችሁ ነው። ኢየሱስ ጌታ ብሎኝ ነው። ተው ማንም ሁኑ የሰውን የማገልገል የመጸለይ የእግዚአብሔርን ቤት የመውደድ ሞራሉን ለመምታት የምትቆሙ ሰዎች ራፉ። ተመልሻለሁ። ኢየሱስ ጌታ ራፉ። በጦር ያስከተተውን በሉስ ምን ለማለት ደስ ለማሰኘት እንጂ አለ ኢየሱስ ጌታ ትዳር በሚገኝበት ከውጭ በሆነ የሆነት ውስጥ ራሳቸውን አያጠላልፉም ይላል ኢየሱስ ጌታ። ሃይ እግዚአብሔር ቤት በሉ እስቲ ድገሙ። አይደለም የከበረ ነው። መጽሐፍ ቅዱስ ምን እንዳለን ታውቃላችሁ? እላችሁ በለሷን የጠበቀ ምንድን ነው የሚለው? ፍሬ። ጌታንስ አንድ ፍሬ አይደለም የሚበላው፣ ይከብራል፣ ይቆነጠጣል። የከፍታ ላይ አንድ ሰው ጮክ በሉና የጌታን የጠበቀ ነው የሚከብረው በሉስ። ጌታን ይፋለማችሁ፣ ጌታን ጠብቁ። ሁሉ ነገር ጀርባ ይስጣችሁ፣ ጌታን ጠብቁ። ጌታን መጠበቅ ፍሬ ብቻ መብላት አይደለም። ጌታን መጠበቅ ክብርን ያመጣል። ዙፋን ላይ ትቀመጣል። ጌታን የጠበቀው ዮሴፍ ከበረ። አንተ አብርሃም ከበረ። እሺ እናንብበው። እኔም ረፍት እሰጣቸዋለሁ። ያዙልኝ ኖ ወደ እኔም ምን እሰጣቸዋለሁ? ረፍት። ሸክማችሁን አሁን ይኸውላችሁ፣ እኔም እናንተ ሸክም የከበደባችሁ ወደ እኔ ኑ፣ ሸክማችሁን በእግዚአብሔር ላይ ጣሉ። አጥብሎ የሚለው እሺ፣ ቀንበሬን ተሸከሙ። ያዙልኝ አሁን ምንን ተሸከሙ? እሺ፣ ከኔም ተማሩ። ከኔም ምን በሉ? እኔም በልቤ የዋህና ትሁት ነኝና። እኔ በልቤ የዋህና ትሁት ነኝና ለነፍሳችሁ ረፍትን ታገኛላችሁ። ለነፍሳችሁ ረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ናትና። ቀንበሬ ልዝብ ሸክሜ ምንድናት? ቀሊል። ኢየሱስ ጌታ ቀሊል። አንዳንድ ሰው ጋር አገልግሎት እግዚአብሔር ማገልገል ቀላል ነው፣ ይንቀዋል። የጅሎች ምርጫ ያደርጉታል። አየዬ ማይታይ ድግግሞሽ። እናንተ እግዚአብሔር አገልጋዮች አገልግሎት ማይታይ ዋጋ የሌለውች ተመሳሳይ ድግግሞሽ አይደለም። በማገለግለው ጌታ ፊት ልጆቻችሁ ያይደዋል፣ ልጆቻችሁ ያጭደዋል። እግዚአብሔር ማገልገል እንኳን እግዚአብሔርን አንድ ጥሩ ካምፓኒ አመታዊ ምናምን ተብሎ ይከፈለዋል። አንድ ባንክ ላይ እንኳን ሼር የገዛ ከትርፉ ጋር ይካፈላል። ኢላኮሳ ባካ ወዳጄ እግዚአብሔር እንደዚህ ያለ ሸክም ከብዶሃል አለ።
ወደ እኔ ና። ከዛስ ሸክምህን በእኔ ጣለው አለ። እግዚአብሔርን ማገልገል በነገራችን ላይ እግዚአብሔርን ማገልገል ትታችሁ በራሳችሁ ሱፍ ተተረትሩ ገንዘብ ታገኛላችሁ፣ ግን ለምንም አይውልም። ምን እንደሆነ ታውቁ፣ መባከን ብቻ። ከዛ አመዳ ለብሳ ያምርብህ። እውነቴን እኮ ነው የምልህ። ካራዳ እግዚአብሔር ያሸከመህን ሸክም በታማኝነት ተሸከመው። ሸክሙን እንደዚህ ቀስ አድርገህ ታውርደው። እግዚአብሔር የጫነባችሁን ሸክም ቀስ አድርጋችሁ አታውርዱት። በሌላ አማርኛ ምን እያልኩ እንደሆነ በእግዚአብሔር መንግስት ውስጥ በተለያየ አቅጣጫ ሸክም ተሸከሙ። ሸክም ይኑራችሁ። ላሳየን አሁን ቀንበር ይላል። ምንድነው ቀንበር? ካና ወናኔ ካናያ ቀንበር በዚህና በዚህ ሁለት በሬዎችን በአንድ አቅጣጫ እንዲሄዱ የሚጠምድ በዚህና በዚህ ሁለት ይሄ እንደዚህ አይነት ነገር ያለው ከዛ እዚህ ጋር እንትን ቀዳዳለች። በዚህና በዚህ ገመድ አላት። ከዛ ገመዱ እዚህ ቀንበሩ አንገት ውስጥ እንደዚህ ይገባል። በዚህ ጋር ሌላ በሬ አለ። አይገርም? ወንጌል ወይም ከጌታ የምንሸከመው ቀንበር ብቻ ነው እኔና እሷን የሚያስማማው። በጣም የሚገርመው አዳዲስ በሬዎች ወይፈኖች ሲለማመዱ ገና እርሻን ሲያለማምዳቸው በጣም ነው የሚረብሹት። ግን የሚረብሸውን ወይፈን የሚያጠምዱት ከተመሳሳይ እሱን የሚመስል ከወይፈን ጋር አይደለም። እርሻ ከለመደው ከተቀጠቀጠ ኢየሱስ ጌታ እርጃቻ የለመደ በሬ ያረጀ የቆየ በሬ ጋር ነው የሚጠምዱት። እና ይሄ ወይፈኑ ማለት ነው አቤት ሩጫው ይረብሻል። እንደዚህ ይላል እንደዚህ ይላል። ታዲያ ማለት ነው ይሄ እርሻ የለመደው ወጥሮ ይስዋል። እንደዚህ እያለ ነው የሚሄደው። አይታችሁታል? እርሻ የምታውቁት እንደዚህ እያለ ነው የሚሄደው። ይሄኛውንም ይዞታል፣ ከዛ ደግሞ እርሻውንም ያርሳል። ይሄኛውንም እንዲህ አንዳንድ በሳል ህብረት ውስጥ በሳል አገልግሎት ውስጥ የምንከታችሁ ለዛ ሁሉን ይሄው የሆነ ነገር አለ። አንተ ሁሉ ነገር በረክ ትላለህ። የሆነ ደግሞ ይሄኛው ትከሻው ማለት ነው ቀንበር የለመደ ሰው አለ ደግሞ ጃዳባ ቀንበር ሊኖራችሁ ይገባል። አረበሉ ለምን ይመስላችኋል? የኢትዮጵያ ክርስትና በእድሜው ልክ ማያድገው አንደኛ የኢትዮጵያ ክርስትና ውስጥ አብዛኛው ክርስቲያን ተመልካች ነው። አብዛኛው ክርስቲያን ጥግያሽ ነው። አገልግሎት ወይም የእግዚአብሔር መንግስት ስራ የተሰጣቸው ለጥቂት ቁጥሮች ነው። ጥቂት ሰዎች እንደፈደፋሉ። አብዛኛው ዝም ብሎ ቆያያ። ከዛስ ሲብራው ቻርቹ ነው ቆይለ ቀንበር አልተሸከማይ አይሸከሙም። ቀንበር ላቸው ላይ የለም። ደስ እስኪላቸው ድረስ ነው፣ እስካስደሰትካቸው ድረስ ነው የሚቀጥሉት። አንድ ቀን የደበራቸው የሆነ የሚደብር ለነሱ ማይመች ነገር ንገረስ አገልግሎቱ ጥንቅር ይበላል። ወር ደግሞ ቸርች ሌላ ቸርች በተለይ ይሄኛው ሲዝን እንዴ ከባድ ነው መሰለህ፣ እንዴ ከባድ ነው መሰለህ። ሰው መገሰጽ አትችልም። እኔ ግን እገስጻለሁ። ለምን ጥንቅር አትልም? ኢየሱስ ጌታ ከሻላፋት ጋር ከምትኖር ይሻላል። አሜን በለኝ። ለምን ምን ታደርግልኛለህ? ዝም ብለህ ይሄ አባቱን ገሪ ውበቱ ማያምር ወይ አይፈጥን እንዲህ ሚል ኢየሱስ ጌታ ለይመስላችሁ። በጌታ ቤት አንዳንድ ሰዎች ማለት እድሜያቸው ሄዷል 40 ምናምን ዓመት ወይኔ ጠባያቸው እንኳን ሰው ሰይጣን ታግሶ አብሯቸው አይኖር። ይደብረዋል። በጣም ተኮልክ ይለዋል። ያንተ ከፋ ይለዋል። ያንተ ከፋ አንተ እንዴት ታስባለህ እንዴ ይላል። አንድ ጊዜ አይታችኋል በቲክቶክ ላይ አንድ አጭር ቪዲዮ። አንዱ ሰይጣን ሲኦል ወደ ሲኦል ወረዳሉ። ነፍስ ጋሉ ምንም ሳምቲንግ የሆነ ነገር አድርጎ ወደ ሲኦል ወረዳሉ። ከዛ ሲኦል ላይ ዋናው አለቃው ቁጭ ብሎ አንተ ምን አድርገህ ነው የመጣው ይለዋል። እንደዚህ ከዛ አንደኛው አበሻሉ ምን አድርገህ መጣ ሲል እንደዚህ ጨቅጭቅ ሰውዬው እንደዚህ አድርጌ እንደዚህ ወጥ መዳርክ እንደዚህ ገደልኩ እንደዚህ ምናምን ሲል ሰይጣን ደነገጠ አላሉ። እንደዚህ ሲደነግጥ ራሱ እንትኑ ላይ ስሏል። ከዛ አማተበ ረበስማ ስማም ወልፈስ አንተ እንደዚህ አይነት ነገር እኔ በህይወቴ እስካሁን ድረስ ማላቀው ነው አለ። እዚህ መጽሐፍ የሰው ልብ ባለጌ እጅግ ምንድነው ክፉ ነው።
ሲልክ በቆይታ ሁሉ ሰው ማይታረም ለምንድነው? በጣም ብዙ በእግዚአብሔር ቤት ቆይታችሁ ጠባያችሁ አይታረምም። ይሁን ለምን ቀንበር አትሸከሙ? እግዚአብሔር ላያችሁ ላይ ቀንበር እንዲያደርግ አትፈቅዱ። ለምን? አርነት ወጣችኋል ከእግዚአብሔር አገዛዝ። ገብቷችኋል ምለው ነገር? ከእግዚአብሔር አገዛዝ አርነት ወጣችኋል። አያ ቀንበር ሲኖርባችሁ ምን እንደሚሆን ነገር እዚህ ጋር ያለ ብያችኋል። ወይፈኑ እዚህ ጋር ደግሞ አገልግሎት የለመደ ትዕግስት የለመደ ራሱን መግዛት የለመደ አንድ እርሻውን የለመደ በሬ አለ። ወይፈኑ ይሮጣል ወዲህ ይላል፣ ይሄኛው ቸክሎ ይመራዋል። ኢየሱስ ጌታ ነው። በጣም የሚገርም እኮ ነው። ወይፈኑ አሁንም ሊወጋው ይሄኛውን ይሞክሯል፣ ይለዋል። ቀንበሩ ግን ወጥሮ ይዟል። ይለዋል፣ ቀንበሩ ወጥሮ ይዟል። ምክንያቱም ቀንበሩ እዚህ ጋር የሚያያይዘው ብቻ ሳይሆን መሀል ላይ ደግሞ ግንድ አለ። ይሄኛው እንደዚህ ተይዟል። ወደዛ ሄደ፣ ወደዚህም አይመጣም። አሜን። መወጋጋት የለም። ተከባብረ እርስ በርስ መጡም ይላል። በአንተ ህይወት ላይ ተፈጻሚ እንዲሆን ከፈለግ ቀንበር ላይ እንዲጭን እግዚአብሔር ፍቃድ። አሜን አትሉ ምለው ገብታችኋል? የትኛው የመንፈሳዊ ዘርፍ ውስጥ ነው ልባችሁ ያለው? ቀንበር ይጫንባችሁ። ኢየሱስ ጌታ። ከዛስ ቀንበሩ ጥቅሙ ልንገራችሁ። ኢየሱስ ጌታ። የዚህኛው ጠባይ ሲያማርር የዚህኛው ጠባይ ደግሞ ያርመሃል። ኢየሱስ ጌታ። ምክንያቱም አንተ ብቻ እንደፈለግከው ማድረግ ነው የለመድከው። እዚህ ጋር ሲመጣ ግን ይሄኛው ይበድልሃል። መታገስ ትለምዳል፣ መተው ትለማመዳል። ቀንበሩ ነው የሚይዝ። ይሄ ቀንበር ደግሞ ልዝብ ነው። በቃኝ እንዳትል ግሬስ አለው፣ የእግዚአብሔር ጸጋ አለው። እንዳትል የሚረዳ ጸጋ አለ። ቀንበር እላችሁ ላይ ጌታ የጫነባችሁ። አሜን። ዝም ብዬ ተነስቼ የፈለኩትን ማድረግ የሚችል ይመስላችኋል? አሁን ካለብኝ ቀንበር የተነሳ ዝም ብዬ ማለት ነው ጥዬ እጠፋለሁ ምን ይመስላችኋል? እንዴት አድርጌው ብዙ ጊዜ መሮኝ ያውቃል። ግን እግዚአብሔርን ማገልገል መተው እንዳልችል አድርጎኛል ቀንበሩ። አንደኛ ቀንበሯ ልዝብ ናት። ሸክሜ ምንድናት? ቀሊል ልዝብ። ከዛ ካለ በኋላ እኔ የዋ እዚህ ቀንበር ውስጥ ነው ትትን ይኸውላችሁ። እኔ የዋ በልቤ ምን ትዑት ከኔ ምን በሉ ተማሩ። ያንተን ጉዳይ ከሰማይ ተሸክሜ መጥቼ እንዴት እንደታገስኩ ከኔ ተማር። እስከ ሰማይ ካልኩ ሆኜ ሳለ ስላንተ ስላስቸጋሪው ሰውዬ ስል ራሴን እንዴት እዚህ ምድር ላይ ራሴን ለሞት አሳልፌ ለመስጠት እንዴት እንደታገስኩ ከኔ ተማር። ኢየሱስ ጌታ። በጣም ስሙኝ። ብዙ ሰው ጌታ ቤት ሲመጣ ሚሳሳታችሁ ብዙ ሰው የሚናገረውን አንድ ነገር ልንገራችሁ። እኔ እኮ በዓለም ሳለሁ በነገራችን ላይ በቃ ህይወት ነገር ሁሉ ቀላል በሮች ክፍት ነበረ። ወደ ጌታ ከመጣሁ በኋላ ነው መከራ ይበዛብኝ። ሰውዬ ሰይጣን ማይሆን ነገር እያናገረ ነው። ኢየሱስ ጌታ ነው። እንዴት ትረሳዋል? ዓለም ውስጥ አለኝ በምትል ውስጥ አንድ ቀን ሰላም አግኝተህ ታውቅ ነበር? ግራ የገባ እቺ ምንድናት? የህፃናት እንደዚህ የሚቀይሯት መጫወቻ አለች አይደል? ምንድን ነው የምትባለው? ኪዩብ ነው የምትባለው? አዎ እቺ እንደሱ የሆንክ ሰው ነበር። ማይገባ ፍጥረት አንተን ለማወቅ ማለት ነው። ወይም ህይወትህን ራስህ ህይወትን እኔ ቆይ ማን ነኝ ራስህን ለማወቅ እንደሱ ነው በቃ። ይሁኑ አንዳንድ ቻይናዎች ብቻ ካልሆኑ በስተቀር እሱን ቶሎ ወደ መስመር አይመልሱ። አንዳንድ ህፃናት ብቻ ነው እንዲህ ሰልጥነው እንዴት እንደሆነ ይገርም። ሳካ እንደተሰጣቸው ተተተተ ኢየሱስ ትላለህ እና እስቲ ማያውቀው ሰው ያዛል ሲል ህይወት ወደፊት ነው ወደኋላ ብቻ ማይገባ ቋንቋ። ይሄ እግዚአብሔር እንደዚህ አብስትራክት ከሆነ ህይወት ያውጣችሁ። ይሄ ቀንበር አልባ ህይወት ባህሪ ነው። ኢየሱስ ጌታ። ሸክም በላያችሁ ላይ ይውደቅ። ሃሌሉያ። ከዛ ቆይ ስሙኝ፣ እርሻ ቀንበር ሲሆን ለሚያርሱ በሬዎች ሲያርሱ ማለት ነው የፈለጉትን አይበሉ። አንዳንዱ አፉ ይታሰራል፣ ሲሰለጥኑ ግን ይፈታል። በጣም የገረመኝ ነገር ልንገራችሁ። መጀመሪያ ማለት ነው ቀንበሩ በላይ የሚታየው ያጓጓቸዋል እስኪሰለጥኑ። ያንንም ካልበለው ይሄንንም ካልበለው ሲሉ ስራውን ያስተጓጉሉታል። ሲሰለጥኑ ምንድነው አፋቸው ይፈታል። እናንተ እዚህ ያለ እኮ እንትን በቆሎ አለ በዚህ በኩል ምናምን
ቀንበር አለበት። ዝም ብሎ የሚያርሰዋል፣ ዝም ብሎ የሚሄደው አይበላም። ሲጨርስ ግን ለሱ የተመደበ ምግብ አለ። ሲጨርስ በነ አይነቱ የተመደበለት ነገር አለ። አረ ኢየሱስ ጌታ ነው። ቀንበር ህይወትህ በቀጥታ በእግዚአብሔር ሐሳብ ውስጥ እንዲፈስ ይረዳሃል። በእግዚአብሔር ሐሳብ ውስጥ እንድትፈስ ይረዳሃል። እግዚአብሔር እንዲመራችሁና እንዴት ታገለግሉ ራሳችሁ ሸክሙን የወደደውን በላችሁ ላይ እንዲጭን ለቀንበር ራሳችሁን ስጡ። እግዚአብሔር ቤት የመጣ ነው ሸክም ሊያስጥለን ቢሆንም ሸክም ግን ሊሰጠን ነው። ሸክም አስጥሎናል። ህይወት የሌለበትን ስቃይ የበዛበትን የመከራ እንጀራ የሆነው አስጨናቂውን ለአመፅ፣ አሁን ግን ለእግዚአብሔር መንግስት እንዋጋለን። ትጥቅም ቀይረናል። ሃሌሉያ! እስቲ በሉ ሸክም በሉ። ሃሌሉያ! እንደዚህ አይደል የሚለው መጽሐፍ ቅዱስ ራሱ ከኋላዬ ያለ ሊከተል የሚወድ ቢኖራል ባዶ ይሁን አይደል የሚለው። መስቀሉን ተሸክሞ ይከተለኝ። የምትሸከመው ነገር አለ ወንድሜ። መስቀል ተሸክሞ ስለ ወንጌል የምትቀበለው አለ። ስለ ወንጌል የምትቀበሉት መከራ አለ። በነገራችን ላይ እዚህ በኢየሱስም በር ይከፈታል፣ እግዚአብሔር ሰርፕራይዝ ያደርጋቸዋል ስንል መከራለም እያልን ስለ ወንጌል መከራ ትቀበላላችሁ። እሱ የወንጌል መከራ በጸሎት አይሄድም። ወደ እኔም በመጣችሁ እኔ እግዚአብሔር ስለ ወንጌል ነው የሚከፍሉት ካለ አልጸልይላችሁም። ምክንያቱም በጸልይም አይሄድላችሁም። አቤት ግጥም! አይሄድም። እሱ መልክ የሚሰራበት መንገድ ነው። እሱ እግዚአብሔር ከናንተ ጋር የሚያወራበት መንገድ ነው። እርሱ እግዚአብሔር ከልባችሁ ጋር ቋንቋ ፍቅር የሚገጥምበት መንገድ ነው። አብላታለሁ አለ። ከዛ ሲባል በቃ አትረፈረፈ እንጀራ ውስጥ ከተታለው ወደ ምድረ በዳ ወስዳታሉ። ለምን እናንተዬ? እኔ እንደውም አንዳንዶቻችሁ ማለት ነው በገዛ ፍላጎት ማለት ነው ይሄ ግርግሩን ልብ ብሎ ወደ ምድረ በዳ ሄዶ ማይሆን ትምህርት እንዳትማሩ እኔ እያልኩ ይኸውላችሁ ስሙኝ። ለምን እንደሆነ ታውቃላችሁ? እግዚአብሔር እያባበለ ለምን ወደ ምድረ በዳ እንደወሰደ ታውቃላችሁ? አሁን ወዳጅ የበዛ ይመስለናል። ሁሉ ለኛ የሚያስብ ይመስለናል። ከምንወደው አገልግሎት ራሱ ምን እዚህ አገልግሎት አንተ ብቻ ምናምን ሲልማል እናምናለን። ማንንም ነው ምናምን ለአንተ ያሰበ የሚመስለው ሁሉ ታምናል። ከዛ ሜዳ ላይ ስትወርቅ ማለት ነው። አሁን በጣም ይገርም ነገር ልንገራችሁ። በማገለግለው ጌታ ፊት እንደው ወደ አገልጋያችሁ አይደሉ? ታምኑኝ እመኑኝ፣ ብዙ የሚያጫፍሯችሁ ከዛ ሲስተም ከወጣችሁ በኋላ ይለዩዋቸዋል። አላማው ዲመን አሁን ካላችሁ ውበት ካለው ከእግዚአብሔር መስመር ወጣችሁ ባዶ እንደሆናችሁ አሁን እንደማንኛውም ተራ እንደሆናችሁ ባየ ጊዜ ይተዋችኋል። ሳምሶን ነዘነዘችው ነው። ነዘነዘችው ቀንና ማት ያለ ረፍት ነዘነዘችው። መነዝነዟ ነው መቼ እንዳቆመች ታውቃላችሁ? ጉሩን ሚስጥሩን ከነግሯት ጸጉሩን ከላጨች በኋላ ነዝነዛው በቃ አሁን እንደማንኛውም ሰው ኖርማል ነው። ወዳጆቼ እግዚአብሔር የሰጣችሁ ሸክም እንደማንኛውም ሰው እንዳትሆኑ ያደርጋችኋል። ሰይጣን እሱን ሸክም ሊያስጥላችሁ የሚፋለመው አስቦልን እንዳይመስል። እስቲ አንድ ነገር ወደ እናንተ ታሪክ ላስወሰዳችሁ። በጣም ከሚጠቅማችሁ ጓደኛ፣ ከሚጠቅማችሁ ትዳር፣ ከሚጠቅማችሁ ቸርች ሰዎች አሁን ጓደኞቻችሁ ናቸው ከሆነ እኔ ጓደኛ ከምንም ከሁሉ ነው ያሳተፍኳችሁ። ጓደኞቹ አይደሉም። ይኸውላችሁ ሲያስወጣችሁ በእድሜ ልክ ከእናንተ ጋር የሚለዩ አይመስሉ። እንደ ወጣችሁ ሲያረጋግጡ ይተዋችኋል። አሁን ምንም አትፈይድማ፣ ተጽዕኖ አታመጣማ፣ አታስፈራቸውም። የቀደምከው ከሆነስ ግን ከፊ አካሄድም ፈራ ከሆነ በጣም ቢዚ ነው የሚያደርጉት። በጣም ቢዚ ነው የሚያደርጉት። እናቶች ጋር ይመጣ ቡና ሲስ አብረን ቡና እንጠጣ ይመጣሉ። ትመጣለች የጸሎት ጊዜዋን ለመብላት ኢየሱስ ጌታን። ከዛስ ከቸርች ቀስ እያሉ ከጸሎት ቀስ እያሉ ከመንፈስ እንደወጣችሁ ሲያረጋግጡ ይንቋችኋል፣ ትቷችሁ ይላሉ። ታውን ተራ ሆንክል። ለዚህ ነው እምቢ ማለት ያለብህ። ኢየሱስ ጌታን አሜን በሉ። እኔ የእግዚአብሔር ቤተሰቦች ሁሌ እንደምናገረው በነገራችን ላይ የቸርች ቀን የምትማሩበት ቀን እንግዳ ከመጣባችሁ
እዚህ የተጫው ጠብቀኝ ቲቪ ከፍተሃለሁ አለበለዚያ ቸርች እንሂድ። እኔ ቸርች ለምን መሰለ እነሱ ጋር ስትሄድ አንተን ቁጭ አድርጎ ማለዳ ተነጠላውን ጠምጥሞ ደርሶ ይመጣል። ያንተን ጌታ ለምን ነው የምታራክሰው? ያንተን ህይወት ለምን ነው ሁሌ ተራ የምታረገው? አንተ እዛ ቁጭ ብሎ ሳላት ይሰግድ የለ ጓደኛ ቢኖር ይሰግድ የለ? ለምንድን ነው አምላክ አንተ ጋር ቫልዩ የሌለው? አንዳንድ ነገር ማለት ነው የእናንተን ወዳጆች ወደ እናንተ እውነት የምታመጡት በአቋማችሁ ማታስነኩት ነገር ይኖር፣ ቀይ መስመር ይኖራችሁ። አረ ኢየሱስ ጌታ ነው። ቸሩ መድኃኒዓለም አይነት ለሁሉም ቸር አትሁን። ለመውደቅ ቸር፣ ለመነሳት ቸር ምናምን ኖ ቀይ መስመር። ይሄ የማላስነካው የህይወት ክፍሌ ነው። ይኸውላችሁ ትዳር አጋሮች ቤተሰቦቻችሁ በጌታም ሊሆን ይችላሉ ላይሆን የተለያየ አይመሩት። እናንተ ቤት ሲመጡ ግን የናንተን ዋናችሁን ዝም ብሎ ገብቶ ማደፍረስ የለባችሁ። በተአምር ሊፈራ ይገባል እናንተ ጋር። አሜን ኢየሱስ ጌታ አሜን በላይ። አንተ ቤት መጥቶ እንደዚህ ብሎ አይደል የሚበላ በእሱ ባመነበት። አንዳንዶቻችሁ ማለት ነው የሆነ ቦታ ስትሄዱ መጸለዩ ራሱ ሼም ይዘቸው መጸለዩ ለጊ እጥፍ ዘርጋ መንፈስ ከላይ ላይ የተመታ ይሆን። አሜን በላ። ኖ እነዛ ወዳጆቻችሁ የእናንተን ጌታ ማክበር የሚጀምሩት አቋም ሲኖራችሁ ነው። አቋም ሲኖራችሁ ነው። ኖ እግዚአብሔር በነገራችን ላይ ስሙኝ ቢላም ከቤተ መንግስት እየጸለየ ተደውሎለት ከቤተ መንግስት ተደውሎለት አያነሳም። ለዚህ ነው የሚያከብሩት። ለዚህ ነው አምላኩ የሚያከበረው። ለዚህ ነው አብሯቸው ቆመው። እኛ ቀላል አድርገን የምናየው ነገር መንፈሳዊ ዓለም ላይ ቀላል አይደለም። ቫልዩ አለው። ሶኬ ኖ ሶኬ የሚባል ነገር የለም። ቫልዩ ስጡት። ለምን መሰላችሁ? ይኸውላችሁ በፍጹም ነፍስ አይደል አቴንሽን ነው ሰማይ የሚፈልገው። አንዳንድ ጊዜ አቴንሽናችሁን ከእግዚአብሔር መንግስትና አገዛዝ ለመውሰድ ነው አንዳንድ ነገሮች የሚመጡት። አረ ኢየሱስ ጌታ ነው። በፍጹም ኃይል ተገዛለት። እስቲ በሉ ሸክም እሸከማለሁ በሉ። ያ አሜን። እኛ ይኸውላችሁ ይሄኛው ዘመን ላይ ያለ ትውልድ መከራ አይፈልግም። በቃ ሁሉ ነገር አልጋ ባልጋ። ለዚህ ነው ከበሳል ትምህርቶች ይልቅ ተራ ነገሮች የሚፈቱት። ቲክቶክ ላይ ራሱ ቴንሽን የሚወስበው ተራ ቀላል ትንሽዬ ለብለብ ነገር። ምድር ላይ አሁን በነገራችን ላይ በጣም ጠንካራ በጣም ብዙ ገንዘብ የሚያገኘው ሰው ማን ነው? ቫልተኛ። ሲዝኑ ምን አይነት እንደሆነ አያችሁ? ቁም ነገረኛ እንዳትሆኑ ያደርግ። ከዛ የግዱኑ ማለት ነው አንተ ዲግሪን ማስተርስን ሰርተ መከራ በልተ አንተ የምትበላው አንተ የምታገኘው ነገር ከዛ የሆነ ቦታ ዞር ስትል ሰውየው አብዶ ብሎ በሚሊዮን ያገኛል። ከሳትወድ በግድ ታብዳለህ። ሳትወድ በግድ። ለዚህ እኮ ነው አንዳንዶቹን አይታችኋል መዝሙር ከፍቶ ማለት ነው መዝሙር ከፍቶ አሁን መዝሙር ከፍተህ ኢየሱስ ጌታ እንዲህ ብሎ ይጀምርና መቀመጫ ማሳየት ምን የሚሉት ነው? አሁን መዝሙር ከፍተህ ማለት ነው እንደዚህ ምንድን ነው ወደ ካሜራ ዙረ። እዛም እኮ ጤናማ ነገር ቢሆን ጥሩ ነው። እንደዚህ ምን ይመስላችኋል ትርጉሙ? ምንድነው? አሁን መዝሙር ከመዝሙር ጋር ማለት ደግሞ መዝሙሩ ራሱ እኮ እንደዛ የሚያደርግ ቢሆንስ የዋልዝ መዝሙር ተከፍቶ እኮ ኢየሱስ ጌታ ፐርፐዙ ሌላ የሰው ጭንቅላት ላይ ሰይጣን እየሳለው ያለው ስዕል አለ። ስለዚህ መዝሙር የሚፈልገው ሰውዬ ባይ ዲፎልት ጭንቅላት ውስጥ የሆነ ነገር ያያል። መዝሙር ወይ ጤንጤናት እንዲህ ብሎ ሲል የሚያየው ሌላ ነገር። ስለዚህ ማይሆን ሸክም ሰው ላይ ወዳጆቼ ጠንካራ ያለ ምግብ ብሉ። አጠገብ ያለውን ሰው ጠንካራ ያለ ምግብ ብላ በሉት። ጠንካራ ያለ ምግብ ብላ። ኢየሱስ ጌታ ነው። በከረሜላ ዳገት አይወጣም። በቸኮሌት በነገራችን ላይ ረጅም መንገድ አይካሄድም። ኢየሱስ ጌታ ነው። ጠንካራ ያለ ምግብ ብሉ። ከፊት ብዙ ሰልፍ አለ። ምክንያቱም ጊዜው እየተሻሻለ አይመጣም። እየከፋ ነው የሚሄደው። ጨለማው እየበረታ ነው የሚሄደው። ያንተን ብርሃን እየበረታ ይሄዳል። ብርሃናችሁ በዛ ጨለማ ላይ ደምቆ ይበራል እንጂ ወደፊት በነገራችን ላይ ምድሪቱ ምትገርም
እግዚአብሔርም ይፈራ ሰው ሁሉ ይሆናል ባችሁ እንዳትጠብቁ። አመጽ እያየለ ነው የሚሄደው። መጽሐፍ ቅዱስ እንደዛ የሚል። ክብር ለኢየሱስ ይሁን። ሲስተሙ እየከፋ ነው የሚሄደው። እየከፋ ጦርነቱም እየባሰ እየሰማ ትሄዳለ። ኢየሱስ ይታል። ግን የወንጌል ኃይል ደምቆ ይወጣል። ስለዚህ ጠንካራ ምግብ ብሉ፣ ሸክም ተሸከሙ። በእግዚአብሔር ቤት ውስጥ ለኃላፊነት ራሳችሁን ስጡ። ለወንጌል ተገዙ፣ መከራ ተቀበሉ። ለዚህ ነው ጳውሎስ ከኔ ጋር አለው ጢሞቴዎስን መከራ ተቀበል። መከራን ተቀበል እንደ ትልቅ ግብዣ ይጋብዘዋል። ና ከኔ ጋር አብረ መከራ ተቀበል። ውጣና ስለ እውነት መከራ ተቀበል። አረ ኢየሱስ ጌታ። ምክንያቱም አለ የጽድቅ አክሊል እኔ ይጠብቀኛል አለ። አንተም አለ ወደዚህ ሽልማት ለኔ ብቻ አይደለም እንደኔ ላሉት። ይሄ ሽልማት ክብር ማወራው ስለኔ ብቻ አይደለም እንደኔ ላሉት ሁሉ የተዘጋጀ ክብር። እግዚአብሔር ለሁላችሁም ያዘጋጀው ክብር አለ። ኢየሱስ ጌታ ነው። ፋይናንሳችሁን ለእግዚአብሔር መንግስት አፍስሱ። አቅማችሁን ለእግዚአብሔር መንግስት አፍስሱ። ጉልበታችሁን ለእግዚአብሔር መንግስት አፍስሱ። እግዚአብሔር ሸክም ተሸከሙ ይላችኋል። አጨብጭቡ ለጌታ። እስቲ ሳይ እግዚአብሔር የተመሰገነ ይሁን። ደስ ብሏችኋል? ጌታ ይባርከኝ። አሜን። ኢየሱስ ጌታ ነው። አሁን በዚህ ትምህርት ውስጥ የቦዲ በሽታ ይፈወሳል፣ ተፈውሳል። ሁሉ ነገር መፍትሄ እዚህ ውስጥ አለ። አንድ ሰው አሜን ይበል። ሸክም ተሸከሙ። አሜን። ችግሯችሁ እንኳን ቢሆን ጌታን አገልግሉ። ችግሩ ከይሰባ በባዶ ስማይ ስፖርት አተ ከዚህ ከዱካም እዚህ ድረስ እየመጣ ጌታን አገልግል። ኢየሱስ ጌታ በእግር መጣ። አሜን አሜን። በእግር ትራንስፖርት ስላጣነ ቀን አይቀርምና በእግር አንድ ቀን እንኳን በህይወት ስለ ወንጌል ያረከው አንድ ለየት ያለ ነገር እስቲ ይኑር። ሁሌ በምቾት ውስጥ ነው እንደምታገለግለው ና ጧትን አንደኛ ጤንነት ነው፣ ስፖርት ነው። ኢየሱስ ጌታ ነው። አሜን። ቂም የሚመስሉ እንደዚህ በመከራ ቦርጮች ከህይወት ይወገዳሉ። አይወላችሁ እና ሌላው እግዚአብሔር ምስክሬ ነርቭህ የተነቃቃ ይሆናል። ሰማት ራሱ ሰማ አሰማመል ጥሩ በጣም የሚገርም ነው። ለምን አየር፣ ኦክሲጅን፣ ደም በበቂ ሁኔታ ወደ አይምሮ እስከሚያደርግ ነገር ውስጥ አንዱ እንቅስቃሴ ነው ስፖርት። እና አይምሮ አክቲቭ ይሆናል። የማስታወስ አቅም ያድጋል። አየህ የማስተዋል አቅም ራሱ የሚያድገው በስፖርት ነው። ኢየሱስ ጌታ። ስለዚህ አሁን አንዳንድ ችግሮችን ወደ እድል ቀይሩት። እስቲ ወደ መማረሪያ አትቀይሩ። ራም አትወል። ኢየሱስ ጌታ። እንደው እንደዚህ ተጠቀመው ምናምን እንደዚህ ምንም አብዶ አንዴ የባሉ ኢየሱስ ጌታ ነው እያለ ከዛ እግረ መንገድን ሰው ስታገኝ ወንጌል እየነገርክ አብሮ የሚገድ ሰው አለ። አብረን እንኳን እስቲ እግረ መንገዳችን እያለ ኢየሱስ አንላጫውተ ኢየሱስ ጌታ። የት እየሄድኩ ማለት ቸርች እና ስለ ቸርቼ የእግዚአብሔር ቃል አንድ በልቤ ነካኝን ይሄንን የለወጠኝን አንድ ነገር ልንገር። በቃ ወንጌል ይመሰከር። አሜን። ሁል ጊዜ በመቾት ብቻ ጌታ አይገለገልም። በአስቸጋሪ ሁኔታውም ጌታ እናገለግለዋለን። ይሄን ለማድረግ ግን ቀንበር ይኖር። ቀንበር ስለሌለን ነው። እግዚአብሔር ይመስገን። ደስ ብሏችሁ ለጌታ ክብር ስጡ። እግዚአብሔር ይመስገን። ከፍ ያለ እልልታ ጭብጨባ ለኢየሱስ።